ሰላም ተማሪዎች በዚህኛው ሴክሽናችን ደግሞ ስለ ኤክስፖኔንሻል ፋንክሽኖች የምናይ ይሆናል ማለት ነው። ኤክስፖኔንሻል ፋንክሽኖች አሁንም ምንድነው ኢንፑት እና አውትፑት ሪሌሽንን ሪፕሬዘንት የሚያደርጉልን ፋንክሽን ናቸው። ነገር ግን ምን አይነት ፎርማት አላቸው ስንል ኤክስፖኔንሻል የሚመስል ፎርማት አላቸው። ኤክስፖኔንሻል የሆነ ፎርም ይላሉ ማለት ነው። ጀነራሊ ኤክስፖኔንሻል ፋንክሽናችንን ሪፕሬዘንት የምናደርግበት ፎርም የትኛው ነው? f of x is equals to a raised to x f of x is equals to a raised to x እቺኛዋ ቤዛችን ምንድነው? ኮንስታንት ነምበር ነው። ኤክስፖነንታችን ምን ይሆናል? ቫሪያብል ይሆናል ማለት ነው። ስለዚህ ምንድነው ኤክስፖነንቶቻችንን ቼንጅ እያደረግን ነው የተለያየ ቢሄቪየርን ምናጠናው ኢንፑት አውትፑት ሪሌሽናችንን የምናየው ማለት ነው። ኤክስፖኔንሻል ፋንክሽን ላይ ግን ኮንዲሽኖች አሉ። ኮንዲሽኖቹ ምንድነው? ይህችኛዋ ኤያችን ሁሉ ጊዜ ምን መሆን አለባት? ግሬተር ዛን 0 መሆን አለባት። ከዜሮ መብለጥ አለበት። ፖዚቲቭ ቁጥሮችን ብቻ ነው ኮንሲደር ብናደርገው። ከነዚህ ፖዚቲቭ ቁጥሮች ደግሞ ኤን ምን እናደርጋለን? አቮይድ ማድረግ አለብን። አንድን አቮይድ ማድረግ አለብን። ምክንያቱም አንድ ሬስቱ የፈለግነውን ቁጥር ብንተካ መጨረሻ ላይ የምናገኘው ቫልዩ ምንድነው? ራሱ አንድ ነው። አንድ ዘ ፓወር ኦፍ አንድ እና አንድ ዘ ፓወር ኦፍ 1 ሚሊዮን ምንድነው? ራሱ አንድ ናቸው፣ እኩል ናቸው ማለት ነው። ስለዚህ አንድ ካልን ኮንስታንት የሆነ ፋንክሽን ነው እንጂ የተለያየ ቢሄቪየርን ሊያሳይልን አይችልም ማለት ነው። ይህ በአጠቃላይ ደግሞ ኤክስፖኔንሻል ፋንክሽኖችን የምንጠቀምበት ዋነኛ ዓላማ ደግሞ ምን ለማሳየት ነው? ግሮዝ እና ዲኬዝ ቢሄቪየርን ማለት ነው ለማሳየት ማለት ነው። ማለትም ነገሮች በምን ያህል ፍጥነት እያደጉ ነው፣ በምን ያህል ፍጥነትስ ዲክሪዝ እያደረጉ ነው የሚለውን ነገር ሪፕሬዘንት ለማድረግ በጣም የሚያስፈልገን ፋንክሽን ምንድነው? ኤክስፖኔንሻል ፋንክሽን ነው ማለት ነው። ካራክተሪስቲክሳቸውን ለማየት ስንሞክር ምንድነው ግራፋቸውን መመልከት ነው አይደለም? ግራፋቸው ብዙ ነገር ሪፕሬዘንት ያደርግልናል። ይሄንን ተመልከቱ። ይችኛውን ፋንክሽን ማለትም y to the power of x ፋንክሽናችን ምንድነው? ቤዛችን ምንድናት? 2 ናት። ኤክስፖነንታችን x ናት። ይሄንን ፋንክሽን በምናይበት ጊዜ ተመልከቱ ምንድነው? ኤክስፖኔንሻሊ ምን እያደረገ ነው? ኢንክሪዝ እያደረገ ነው። አይታችኋል? ከኔጌቲቭ ቁጥር ላይ በሚመጣበት ጊዜ ዲክሪዝ እያደረገ ይሄድና ነገር ግን ወደ ላይ ኢንክሪዝ ያደርጋል ማለት ነው። ስለዚህ ምን ይኖረዋል ማለት ነው? ተመልከቱ። ሆሪዞንታል አሴምቶት ይኖረዋል። ማለትም ኤክሳችን ኔጌቲቭ በመጣ ቁጥር ወደ ኤክስ አክሲሳችን እየተጠጋ ይሄዳል ማለት ነው። ወደ ኤክስ አክሲሳችን ወደ ኔጌቲቭ ኤክስ አክሲሳችን ምን እያለ ይመጣል? እየተጠጋ ይመጣል ማለት ነው። ስለዚህ ጀነራል ካራክተሪስቲክሱን በምናይበት ጊዜ ሆሪዞንታል አሴምቶታችን ይኖራል። ሆሪዞንታል አሴምቶታችን ማን ነው? ለዚህ ኬዝ ማን ነው? it is the y axis አይደለም the x axis ነው። በዚህኛው ጊዜ ሆሪዞንታል አሴምቶታችን ማለትም ማትነኳ ነገር ግን ኮንቲኒየስሊ አፕሮች የሚያደርግባት ላይን ናት። እሷ ማናት? ኤክስ አክሲሳችን ነው ማለት ነው። ስለዚህ ብዙ የተለያየ ፋንክሽኖችን ማምጣት ይችላል። ነገር ግን ብዙ ጊዜ ምንድናቸው ፋንክሽኖቻችን ምንድናቸው? በእንደዚህ አይነት ግራፍ ሪፕሬዘንት ልናረጋቸው እንችላለን ማለት ነው። ለናቹራል ምንድነው የሚለን? ናቹራል ኤክስፖኔንሻል ፋንክሽን ናቹራል ኤክስፖነንት ወይም ኢውለርስ ነምበር። ናቹራል ኤክስፖነንት በምናወራበት ጊዜ ሁሉ ጊዜ ማውራት ያለብን ምንናት? ኢውለርስ ነምበር ናት። ኢውለርስ ነምበር ኢዝ ኮንስታንት ነው። ማቴማቲክስ ላይ ያለ ኮንስታንት ነው። እንደ ፓይ ለምሳሌ ማለት ፓይ እናውቃለን አይደል? ፓይ ኢኳልስ ምንድነው? 3.14 እያለ የሚቀጥል 142 እያለ የምትቀጥል ቁጥር ናት አይደለም? ይሄ ብዙ ጊዜ የምንለው ሰርክል ላይ ስንሰራ ካልኩሌት ስናደርግ የምንጠቀምባት ኮንስታንት ቫልዩ። እንደዚህ አይነት ኮንስታንት ሁሉ ኢውለርም ኢውለር ነምበር የምትባል ኢራሽናል የሆነ ነበረች። ኢራሽናል ነበረች ማለትም አያልቅ ቁጥራቸው ነን ስቶፕ የሆነ ቁጥር ነው። ይሄ ቁጥር አፕሮክሲሜትሊ ስንት ማለት 2.178 ማለት ነው። ይሄ ነምበር ናቹራሊ ኦከር የሚያደርግ ቁጥር ነው። ብዙ ነገሮችን ብዙ ናቹራል ፌኖሜናዎች በሚጠኑበት ጊዜ ይሄ ቁጥር ሁሉ ጊዜ ኮንቲኒየስሊ ኦከር የሚያደርግ ቁጥር ነው። ቼንጅ ማታደርግ ኮንስታንት ቁጥር ነው። ስለዚህ የዚህ ናቹራል ኤክስፖነንት እቺኛዋ ናቹራል ኤክስፖኔንሻል ፋንክሽን ደግሞ ምን ተጠቅመን ነው? ኢውለርስ ነምበርን ተጠቅመን ነው ምን ማድረግ የምንችለው? ዲፋይን የምናደርገው ማለት። ስለዚህ ፎርማችን ምንድነው? f of x is equals to e the power of Euler number the power of x ማለት ነው። e the power of x ማለት ነው። አሁንም ተመሳሳይ ቢሄቪየር ነው ያለው። ከዚህኛው ግራፍ ጋር ተመሳሳይ የሆነ ቢሄቪየር ይኖረዋል ማለት ነው። ስለዚህ ናቹራል ኤክስፖኔንሻችንን ወይም ኢውለር ነምበሮቻችንንም መርሳት የለብንም ማለት ነው።
የለብንም ማለት ነው። ግራፎቻችን ለተለያየ ኤክስ ቫልዩዎች ማየት ኤ ቫልዩዎች ማየት እንችላለን። 3 ሲሆን ምን ይላል ወደ እዚህ ማለትም ቶሎ ምን ያደርግልናል ያድግልናል። ሁሉ ጊዜ ደግሞ ዋይ አክሲሳችንን ክሮስ የሚያደርጉት ምኑ ጋር ነው? ዋይ አክሲሳችንን ክሮስ የሚያደርጉት ምኑ ጋር ነው? 1 ጋር ነው የሚያደርጉት። ማለትም ኤክሳችን ምን ቢሆንበት ጊዜ 0 የሚሆንበት ጊዜ ኤክሳችን 0 ሲሆን ምን ይመጣል? ዋያችን ሊኳትሱ 1 ይመጣል። ማንኛውም ነምበር ሬዝ ቱ 0 ስንት ስለሆነ 1 ስለሆነ ማለት። ስለዚህ ምንድነው የሚሆነው? ትልቅ ቁጥር ኤያችን ምን ባለ ቁጥር ኢንክሪዝ ባረገው ቁጥር ምንድነው ግራፋችን ወደ ዋይ አክሲሳችን አፕሮች ያደርጋል። ምክንያቱም ቶሎ ነው በጣም እያደገ እየመጣ ያለው ማለት ነው። ፍጥነቱ ምን ታዩት እዛ ጋር ነው። ቶሎ ምን ያህል ፈጥኖ አደጋ የሚለው የምታዩት ወደ ዋይ አክሲሳችንን ባመጣ ቁጥር ነው። ኤያችን ደግሞ ዲክሪዝ ባረገው ቁጥር ተመልከቱ ምንድነው ከዋይ አክሲሳችን እየራቀ ይሄዳል ወይም ቀስ ብሎ ነው እያደገ ያለው የሚለውን ነገር ያሳየናል ማለት ነው። እንደዛ ያለ ያሳየናል ማለት ነው። ስለዚህ የሚሰጣችሁን ኤክሰርሳይዝ ተሰሩና በሚቀጥለው ሴክሽናችን ደግሞ ስለ ሎጋሪዝም ፋንክሽን የምናይ ይሆናል ማለት ነው።